ጤና ይስጥልን ውድ አድማጭ ተመልካቾቻችን ዛሬ በዜና ትንታኔ ፕሮግራማችን ደግሞ የዓለምን ትኩረት ስቦ ወደ ሰነበተው የሰሜን ኮሪያ ጉዳይ ልናተኩር ወድናል። የሰሜን ኮሪያው መሪ ኪም ጆንግ ኡን በቅርቡ ባደረጉት ታሪካዊ ንግግር አሜሪካን የዓለም አሸባሪና ወራሪ በማለት በጽኑ ወቅሰዋል። ይህ ብቻ አይደለም፣ ኪም የሀገራቸውን የኒውክሌር ጦር መሳሪያ ሊደራደሩበት የማይችሉት ብቸኛ ጋሻ መሆኑንም በማረጋገጥ የዲፕሎማሲውን በር ክርችም አድርገው እየዘጉም ይመስላል። እንደ ቬንዙዌላ ወይም ኢራን አይደለንም ያሉት መሪው ለምን አሁን እንዲህ ያለ ጠንካራ አቋም መያዝ ፈለጉ የሚለውም አጠያያቂ ሆኗል። ከሩሲያ ጋር ያለው ስልታዊ ወዳጅነት ለዚህ ድፍረት ምን አስተዋጽኦ አለው በሚሉ ነጥቦችም በዚሁ በዝርዝር ዝግጅታችን ልናስቃኛችሁ ወደድን። ኪም ጆንግ ኡን በሀገሪቱ ከፍተኛ ጉባኤ ላይ ያደረጉት ንግግር ከወትሮ የተለየ ቁጣ የታየበት ነበር። አሜሪካን በስም ጠርቶ አሸባሪ ሀገር ማለት ለሰሜን ኮሪያ ብርቅ አይሆንም። አሁን የተጠቀሱት ምክንያቶች ግን ወቅታዊውን የዓለም ፖለቲካዊ ሽኩቻ ያሳያሉ። መሪው አሜሪካ በቬንዙዌላና በኢራን ላይ የወሰደችውን እርምጃ እንደ ምሳሌ አንስተዋል። በተለይም በቅርቡ በኢራን ከፍተኛ ወታደራዊና ፖለቲካዊ መሪዎች ላይ የደረሰውን ሕይወት ማለፍ አሜሪካ በዓለም ዙሪያ መንግስታዊ ሽብርተኝነት እየፈጸመች መሆኑንም ማሳያ ነው ብለውታል። እዚህ ጋር ልብ ሊባል የሚገባው ነጥብ ኪም አሜሪካን ቢተቹም ፕሬዝዳንት ዶናልድ ትራምፕ በስም ጠርቶ ከመተቸት መቆጠባቸው ነው። ይህ ምናልባትም ከግል ግንኙነት ይልቅ ተቋማዊ ጥላቻን ለማሳየት ወይም ለወደፊቱ ድርድር ትንሽ ቀዳዳ ለማስቀረት የታሰበ ሊሆን ይችላል ተብሏል። ሆኖም ግን እንደ ቬንዙዌላ ወይም ኢራን በቀላሉ የምንደፈር አይደለንም የሚለው መልእክታቸው የኒውክሌር ባለቤትነታቸው ዋስትና እንደሰጣቸው በግልጽ ያሳያል። የሰሜን ኮሪያ የኒውክሌር ፕሮግራም ከእንግዲህ የመደራደሪያ ካርድ መሆኑ አብቅቶለታል። ኪም ጆንግ ኡን የኒውክሌር ባለቤትነት ሀገራዊ ጋሻችንና ብቸኛ የህልውና ዋስትናችን ነው ብለውታል። ቀደም ሲል ማዕቀቦች እንዲላሉላት የኒውክሌር ፍላጎቷን በድርድር ጠረጴዛ ላይ ልታቀርብ ትችላለች ተብሎ ቢታሰብም ያሁኑ ንግግር ግን ያንን ተስፋ አማጥጦ የጨረሰ ይመስላል። መሪው ማዕቀቦችን መቋቋም የሚችል ኢኮኖሚና የኒውክሌር ባለቤትነትን ጎን ለጎን እናስኬዳለን ማለታቸው ዓለም አቀፉ ማህበረሰብ ሰሜን ኮሪያን የኒውክሌር ሀገር አድርጎ እንዲቀበላትም የማስገደድ ስልት ነው። ሌላኛው አስገራሚ ነጥብ ደቡብ ኮሪያን ቁጥር 1 ጠላት በማለት በህግ ደረጃ መፈረጃቸው ነው። ላለፉት 10 ዓመታት የሁለቱን ኮሪያዎች ዳግም ውህደት እንደ ትልቅ ዓላማ ሲያራምድ የነበረው ርዕዮተ ዓለም አሁን አክትሞለታል። ኪም ደቡብ ኮሪያን ምህረት የለሽ ምላሽ የሚጠብቃት ቋሚ ጠላት ብለዋታል። ይህ ማለት በሁለቱ ሀገራት መካከል ያለው ግንኙነት ከወንድማማችነት ወደ ፍጹም ባዕድነትና ጠላትነትም ተቀይሯል። የደቡብ ኮሪያና አሜሪካ የጋራ ወታደራዊ ልምምድ ደግሞ ለዚህ ጥላቻ ተጨማሪ ነዳጅም ሆኗል። ሰሜን ኮሪያ ለዚህ ድፍረት በስተጀርባዋ ትልቅ ደጋፊ ማግኝታለች። ይኸውም ሩሲያ ናት እየተባለ ነው። ከዩክሬን ጦርነት በኋላ የሁለቱ ሀገራት ወዳጅነት ወደ ወታደራዊ ጥምረት አድጓል። ኪም ጆንግ ኡን በሺዎች የሚቆጠሩ ወታደሮቻቸውን ወደ ሩሲያ መላካቸውና በምላሹ የዘመናዊ ወታደራዊ ቴክኖሎጂ ድጋፍ ማግኘታቸው በአሜሪካ ላይ ያላቸውን አቋም ይበልጥ እንዲያጠናክሩም አድርጓቸዋል። ፕሬዝዳንት ፑቲን ኪም ለሶስተኛ ጊዜ ሲመረጡ ቀዳሚ ሆነው የእንኳን ደስ አለዎት መልእክት መላካቸውም የዚህ ጥምረት ማሳያ ሆኖም ተወስዷል። በአጠቃላይ የሰሜን ኮሪያ አዲሱ የፖለቲካ ቁመናና ከሩሲያ ጋር የፈጠረችው ወታደራዊ ጋብቻም የኮሪያ ልሳነ ምድርን ውጥረት ወደ አዲስ ምዕራፍም አሸጋግሮታል እየተባለ ነው። ጥያቄው ግን ዓለም አቀፉ ማህበረሰብ ሰሜን ኮሪያን እንደ ኒውክሌር ባለቤት ሀገር አምኖ ይቀበላል ወይስ ማዕቀቦችን በማጥበቅ ግፊቱን ይቀጥላል የሚለው ነጥብ ነው። የሰሜን ኮሪያ የትዕግስት ወሰንና የአሜሪካ ቀጣይ እርምጃ የዓለምን ሰላም የሚወስኑ ዋነኛ ነጥቦች ይሆናሉ ተብሎም ይጠበቃል።